ይህ ታሪክ የመጣልኝ ኮልካታ ከሚባል ግዛት ነው። ይህንን ታሪክ የላከችልኝ ልጅ ስሟ እንዳይጠቀስ ጠይቃኛለች። ታሪኩን የተሻለ ለማድረግ ቃላቶችን ትንሽ አስተካክያቸዋለሁ። ነገር ግን ታሪኩ በጣም አስገራሚ ነው፣ ምክንያቱም በእውነተኛ ህይወቷ የደረሰባት ስለሆነ። ታሪኩም የሚያጠነጥነው ቾክ መብላት ስለተጠናወተው አንድ የቲዩሽን መምህር ነው። ትላንትና ማታ ከስራ በኋላ የተለመደውን ቡናዬን ለመጠጣት ፓርክ ስትሪት በሚገኝ ካፌ ውስጥ ተቀምጬ ሳለ በአጋጣሚ የሰማሁት ወሬ ወደ ብዙ ዓመታት ትዝታ ውስጥ መለሰኝ። አጠገቤ ባለው ጠረጴዛ ላይም አንዳንድ የኮሌጅ ተማሪዎች ተቀምጠው ነበር። እናም አንዱ ልጅ በከፍተኛ ድምፅ እየሳቀ ጓደኛዬ የቲዩሽን መምህራችን በጣም እንግዳ ናቸው በእውነት እያለ ያወራ ነበር። ያ ንግግሩ ብቻ ለእኔ በቂ ነበር። እንግዳ የቲዩሽን መምህር ናቸው ባለም ጊዜ በእጅ የያዝኩት የቡና ሲኒ ተንቀጠቀጠ። ለምን እንደሆነ አላውቅም። በዛ ቅጽበት ያ የድሮ ህንጻ ሽታ፣ የቾክ አቧራና መቼም ልረሳው የማልችለው ሌላ ነገር ትዝ አለኝ። ይህ ጉዳይ የ2015 ዓመተ ምህረት ታሪክ ነበር። በጊዜው 11ኛ ክፍል ነበር። እናም ለፊዚክስ እና ለኬሚስትሪ የውድድር ፈተናዎች እየተዘጋጀሁ ነው። በቤት ውስጥም ትልቅ ጫና ነበረብኝ። ልጄ ሆይ ፈተናውን ማለፍ አለብሽ፣ ለራስሽ የሚሆን ጥሩ አስጠኝ ፈልጊ ተባለ። ነገር ግን የቤተሰባችን የፋይናንስ ሁኔታ በጣም አስቸጋሪ ስለነበረ ውድ የሆኑ የኮቺንግ ማዕከላትን መክፈል አልቻልንም። በዛን ጊዜ እናቴ በአቅራቢያችን ካለች አንዲት ሴት መረጃ ሰማች። በሻምባዛር አካባቢ አሪንድም የሚባሉ መምህር እንዳሉና በጣም ጎበዝ እንደሆኑ፣ ክፍያቸውም ከሌሎች በግማሽ እንደሚቀንስ ነገረች። ስለዚህ ወደ እርሳቸው ሄድኩ። ቤታቸው ህንጻ ሆኖ በጣም አሮጌ ነበር። ግድግዳው ላይ ያለው ነጭ ቀለምም እየተላላጠ ነው። ደረጃውን ስትወጡ ደግሞ ለረጅም ጊዜ ያልተከፈተ ቤት የሚመስል አሮጌ ሽታ ያጋጥማቸዋል። አንደኛ ፎቅ ላይ ከ20 እስከ 25 ተማሪዎችን የሚይዝ ክፍል አለ። አልፎ አልፎ የምትበራ መብራት፣ ሲሽከረከር የሚጮህ አሮጌ ኮርኒስ ላይ የተሰቀለ ፋን እና አንድ ትልቅ አረንጓዴ ቦርድ ነበር። በመጀመሪያው ቀን አሪንድም ሲገቡ መጀመሪያ ያየኋቸው የቤተ መጻሕፍት ጠባቂ መስለውኝ ነበር። ከመነጽራቸው በስተጀርባ አይኖቻቸው በጣም ትናንሽ ይመስላሉ። ነጭ ሸሚዛቸው የተጨማደደ ነበር። ሰውነታቸውም ቀጭን ነበር። ንግግራቸው አነስተኛ ቢሆንም አቀማመጣቸውና ትምህርታቸው ግን በጣም ግሩም ነበር። እያንዳንዱ ቀመር ደረጃ በደረጃ ግልጽ ነበር። ሁሉም ተማሪዎች በደንብ ይረዱት ነበር። በመጀመሪያው ሳምንት ሁሉም ነገር ሰላምና ምቹ ሆኖልኛል። ነገር ግን ቀስ በቀስ መጀመሪያ ላይ እንደ ቀልድ የምናያቸው ነገሮች መታየት ጀመሩ። ቾክ ሲጠቀሙ በጣም ጥንቃቄ ያደርጉ ነበር። ቦርዱ ላይ ሲጽፉ ያለምንም ስህተት ነበር። ነገር ግን አንዳንድ ጊዜ ስለ አንድ ጥያቄ ሲያስቡ በእጃቸው የያዙትን ቾክ ሰባብረው በአፋቸው ውስጥ ከተው ያኝኩታል። ልክ እንደ ማስቲካም ያኝኩታል። ለመጀመሪያ ጊዜ እዛ ያለን ተማሪዎች ይህንን ስናይ እርስ በርሳችን ተያየን። አንዳንዶች ሳቃቸውን ለመቆጣጠር አፋቸውን ይይዙ ነበር። ትምህርት ካለቀ በኋላም ሁላችንም መሳቅ ጀመር። መምህሩ የካልሲየም እጥረት አለባቸው እያለን እናሾፍ ነበር። ይህ ተግባራቸውን በሁሉም ተማሪ መሳቅ ነው። ነገር ግን እኔ ለምን እንደሆነ አላውቅም መሳቅ አልቻልኩም ነበር። ምክንያቱም መምህሩ ቾክ ሲበሉ እጃቸው ይንቀጠቀጥ ነበር። አይኖቻቸው ላይ ደግሞ እርጋታ አልነበረም። ልክ ሌላ ዓለም ውስጥ ያሉ ይመስሉ ነበር። አንድ ወር ባልሞላ ጊዜ ውስጥ ይህ እንግዳ ባህሪያቸው እየጨመረ፣ አንድ ቀን ቦርዱን ለማጥፋት ደስተሩን አነሱና ዝም ብለው ቆሙ።
ምንም ያልተጻፈበትን ቦርድ ትኩር ብለው ይመለከቱት ነበር። ከዚያም ዳስተሩን አነሱና ለአንድ ደቂቃ ያህል ቦርዱን እስኪያንጸባርቅ ድረስ ከመጠን በላይ አጠፉት። ማንም ምንም አልተናገረም። ክፍሉ በጸጥታ ተዋጠ። ከዚያም ምንም እንዳልተፈጠረ ትምህርቱን ቀጠሉ። ሌላ ቀን ደግሞ አንድ የኬሚስትሪ ፎርሙላ ጻፉ። ከዚያ ደግሞ ጻፉት። እንደገናም ደግሞ ጻፉት። 4 ጊዜ በተመሳሳይ የእጅ ጽሑፍና በተመሳሳይ መጠን ደጋገሙት። አንዲት ልጅ በድንጋጤ መምህር ቀጣዩስ ብላ ስትጠይቅ በድንገት ቾኩን ጠረጴዛው ላይ ወረወሩት። ድምፁ በጣም ከፍተኛ ስለነበረ የተኙ ተማሪዎች ሁሉ በድንጋጤ ተነሱ። ሚዛናዊ መሆን አለበት አሉ መምህሩ፣ ድምፃቸው እየተንቀጠቀጠ። ሁሉም ነገር ፍጹም ሚዛናዊ መሆን አለበት፣ ተረድታችኋል በማለት ደገሙት። ከዛ ቀን ጀምሮ ትኩረቴ በመምህሩ ባህሪ ላይ ሆነ። ምን ያህል እረፍት እንደሚያጡም ተመለከትኩ። አንዳንድ ጊዜ እጃቸውን ሸሚዛቸው ላይ ደጋግሞ ያብሱ ነበር። አንዳንዴም ጣቶቻቸውን የማይታይ ቀመር እንደሚፈቱ በሚመስል ያንቀሳቅሱ ነበር። እናም ያንን ቾክ ለማስተማር ብቻ አልነበረም የሚጠቀሙበት። በየክፍለ ጊዜው ቾክ ሰባብረው ወደ አፋቸው ይከቱ ነበር። አንዳንድ ጊዜ አያኝኩትም፣ ልክ እንደ መድኃኒት ምላሳቸው ላይ ያስቀምጡት ነበር። አእምሮዬ ውስጥ ይህ የተለመደ ይሆን የሚል ጥያቄ ይመላለስ ነበር። ግን አይደለም፣ በፍጹም አይደለም። ለምን ግን ለማንም አልተናገርኩም? ምናልባት በሚገባ ስለሚያስተምሩን ይሆናል፣ ወይም ደግሞ ክፍያችን በጣም አነስተኛ ስለነበር፣ ወይ ደግሞ እኛ ታዳጊዎች ስለነበርን የነበረውን ሁኔታ መረዳት አልቻልንም ነበር። ከዚያም ያቺ ምሽት መጣች። ጊዜው የጥቅምት ወር ነበር። ምሽቱ 2 ሰዓት አካባቢ መምህሩ ዛሬ ጠቃሚ ትምህርት ስለሆነ መጨረስ አለብን ብለው ስለከለከሉን ከወትሮው ዘግይተን ነበር። ነገር ግን በድምጻቸው ውስጥ ያ ግልጽነት አልነበረም። ቀስ ብለው ይናገሩ ነበር። ቦርዱ ላይ የጀመሩትን ዲያግራምም አቋርጠውት ይቆሙ ነበር። ሁሉንም ነገር እየረሱ ይመስላሉ። ተማሪዎቹም ደክሟቸው ተሰላችተዋል። ከዛም ከኋላ የተቀመጠ አንድ ልጅ መምህር እባክዎ ዛሬ ቾክ አይብሉ አላቸው። ሁሉም ተማሪዎች መሳቅ ጀመሩ። እኔም ትንሽ ፈገግ አልኩ። ነገር ግን መምህሩን ስመለከት ወዲያውኑ ሳቄ ጠፋ። መምህሩም ቀስ ብለው ዞሩ። ፊታቸው ላይ ምንም አይነት ስሜት አልነበረ። አይኖቻቸው የተረጋጉ ነበሩ። ወደ ተናገረው ልጅም አመሩ። እርምጃቸው በጣም ቀስ ያለ ነበር። ክፍሉ ውስጥ የፋኑ ድምፅ ብቻ ነበር የሚሰማው። ከዚያም መምህሩ ልጁን በጥፊ መቱት። የልጁ አንገት ተንቀጠቀጠ። ጉንጩ ላይ የእጃቸው ምልክት አረፈ። መምህሩም እንደገና እጃቸውን እያዩ ማልቀስ ጀመሩ። ይቅርታም አሉት፣ ድምፃቸው እየተቆራረጠ። ሚዛናዊ መሆን አለበት ልጅ፣ ሚዛናዊ በማለት መለሱለት። ከዚያም በድንገት መሬት ላይ በጉልበታቸው ወደቁ። እጃቸውን መሬት ላይ አድርገው ልክ እንደ ሕፃን ልጅ ይጮሁ ጀመር። ዝም ብለው ግን አልነበረም የሚያለቅሱት። መሬቱን በእጃቸው ያብሱ ነበር። ልክ እዛ መሬት ላይ እርሳቸው ብቻ የሚያዩት የተጻፈ ነገር ያለ ይመስል መሬቱን ይፈትጉት ነበር። ንጹህ መሆን አለበት፣ ሚዛናዊ መንጻት አለበት እያሉ ያወሩ ነው። ተማሪዎቹ ሁሉ ፈርተው መሮጥ ጀመሩ። እኔ ግን በሩ ጋር ቆሜ ነበር። ያ ጎበዝ መምህር መሬት ላይ ወርቆ የማይታይ እድፍ ለማጥፋት ሲታገል ማየት በጣም ያሳዝን ነበር። ፊታቸው በቾክ አቧራ ተሸፍኖ ነበር። በማግስቱ ትምህርት ቤቱ ተዘጋ። ምንም ማስታወቂያም አልነበረም። ቤቱም ተቆልፎ ነበር። ከ2 ሳምንታት በኋላም የሚከራይ ቤት የሚል ማስታወቂያ ተለጠፈበት። ሰዎች መምህሩ አእምሯዊ ችግር እንደደረሰባቸው ተናገሩ። አንዳንዶች ክሊኒክ ገብተዋል ሲሉ፣ አንዳንዶች ደግሞ ከተማዋን ለቀው ወጥተዋል ይላሉ። እኔም ህይወቴን ቀጠልኩ። ኮሌጅ ገባሁ፣ ስራ ያዝኩ። ነገር ግን ቾክ ቦርድ ባየሁ ቁጥር የመምህሩ የሚንቀጠቀጥ እጅ ትዝ ይለኛል። እርዳታ እየጠየቁ ነበር ብዬ አስባለሁ። እኛ ግን እንደ ቀልድ አየን። ከ4 ዓመታት በኋላ በባቡር ጣቢያ አቅራቢያ ሳልፍ አንድ ሰው ሻይ ቤት አጠገብ ተቀምጦ ተመለከትኩ። እርሳቸው ነበሩ። ጸጉራቸው ረዝሟል፣ ፊታቸው በጺም ተሸፍኗል፣ ልብሳቸውም ቆሽሿል።
ነገር ግን በጣም የሚያስደነግጠው አይኖቻቸው ነበሩ። በከፍተኛ ፍጥነት ይንቀሳቀሱ ነበር። በእጃቸው ግማሽ የደረሰ ቾክ ይዘው ነበር። ሚዛናዊ መሆን አለበት እያሉም ያጉረመርማሉ። ከዚያም ያንን ቾክ በምላሳቸው ይልሱ ጀመር። በጣም ደነገጥኩ። መምህራሪ እንደም ብዬ ጠራኋቸው። እሳቸውም ቀና ብለው አዩ፣ ግን አላወቁኝ። አንድ የባጃጅ አሽከርካሪ መጥቶ እህቴ በዚህ እብድ ላይ ጊዜሽን አታጥፊ ላድርስሽ አለኝ። የቀድሞ መምህር ነበር። አሁን ግን አእምሮው ተበላሽቷል። በዛች ምሽት ለአንዲት የድሮ የክፍል ጓደኛዬ ደውዬ ጠየቅኳት። እሷም አታውቂም እንዴ መምህሩ ከባድ ኦሲዲና ጭንቀት ነበረባቸው። ንጽህናን በጣም ከመውደዳቸው የተነሳ ፒካ ወደሚባል በሽታ ተቀየረባቸው። ቾክ፣ ሳሙና፣ ዲተርጀንት ሁሉ መብላት ጀመሩ። በዚህም ምክንያት ባለቤታቸው ጥላቸው ሄደች። ስራቸውንም አጡ። ገንዘብ ስለሌላቸው ሕክምና ማግኘት አልቻሉም አለችኝ። ስልኩን ከዘጋሁ በኋላ ለረጅም ጊዜ አሰብኩ። እኛ ሁላችንም እንደ እንግዳና እንደ መሳቂያ ያየናቸው፣ ነገር ግን እርሳቸው እርዳታ እየጠየቁ ነው። አንድ በሺዎች የሚቆጠሩ ተማሪዎችን ማስተማር የሚችል ታላቅ አእምሮ በአቧራ ውስጥ ቀረ። በጣም የሚያስፈራው ነገር አንድ ሰው ማበዱ አይደለም። በጣም የሚያስፈራው ነገር ሁላችንም አንድ ሰው ሲሰበርና ሲጎዳ እያየን ምንም አለማድረጋችን። ህይወታችን በጣም ፈጣን ከመሆኑ የተነሳ በስልካችን ወይም በሌላ ነገር እንጠመዳለን። አጠገባችን ያሉትንም አንረዳም። ዛሬም የመምህሩ ድምፅ በግልጽ ይሰማኛል። ልጆች ሆይ እያንዳንዱ ነገር ሚዛናዊ መሆን አለበት ይሉ ነበር። ነገር ግን ምናልባት የእርሳቸው ህይወት ሚዛናዊ አልነበር። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህንን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነ ማስረጃቸው አቀርብላችኋል። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።